የደማቆች ህብር ቀለም ሰላማዊት ውቢት ዓለም እንደ ስሟ ውብ ከተማ ምስጢራዊት ክብር ሸማ አዲስ አበባ 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 የደማቆች ህብር ቀለም ሰላማዊት ውቢት ዓለም እንደ ስሟ ውብ ከተማ ምስጢራዊት ክብር ሸማ አዲስ አበባ አዲስ አበባ አዲስ አበባ አዲስ አበባ። እንግዲህ አዲስ አበባ በአገልግሎትም ጭምር ልክ እንደ ፕሮጀክቶቿ ስር ነቀል ለውጥ ለማምጣት ቆርጣ ተነስታለች። ለማሳያም ሰሞኑን ብቻ የሚደረጉት የስራ እንቅስቃሴዎች እና የተገኙ ውጤቶችና ይፋ ተደርገው እንደ አዲስ የተጀመሩ ስራዎች ምስክሮች ናቸው። ከትላንት በስቲያ ከገቢዎች ቢሮአችን ትልቅ ዜና ሰምታችኋል። ከኢንፎርሜሽን ደህንነት ኤጀንሲ ጋራ ሆነን ግብር ቁጥጥር ሊያደርጉ የሚሰማሩ ወይም ደግሞ የደረሰኝ ቁጥጥር ሊያደርጉ የሚሰማሩ ሰራተኞቻችን በደረታቸው ዩኒፎርም ላይ ተገጠመ የሴኩሪቲ ካሜራ ይዘው እንዲንቀሳቀሱ የማድረግ የድምጽም የምስልም ሁሉም እንቅስቃሴ የሚቀረጽበትና እሱም መነሻ በማድረግ ውሳኔዎችን ለመወሰን የሚያስችል እንዲሁም የግብር ከፋዮቻችን ቅሬታ ለመመለስ የሚያስችለን ስራ ጀምረን ነበር። ከ3 ቀን በኋላ ዛሬ ደግሞ እዚህ ይዘንላችሁ የመጣነው የሲቪል ምዝገባና የነዋሪዎች አገልግሎት ስራን እጅግ በጣም የሚያዘምን ለሌሎች ውሳኔዎቻችንም ደግሞ መሰረት የሚሆነንን አዲስ ቴክኖሎጂ ነው። በድጋሚ እንኳን ደስ ያላችሁ። የኤአይ ቴክኖሎጂ የደረሰበትን ብቻ ሳይሆን ተቋሞቻችን የደረሱበት እድገት የአገር ውስጥ ያፈራነው አቅም የቴክኖሎጂ መስሪያ ቤቶቻችን ያሳዩት ፈጣን ለውጥና ሀገር ውስጥ እንደዚህ አይነት አቅምን አፍርተን ዓለም አቀፍ ተወዳዳሪ ለመሆን የሚያበቃን ደረጃ ላይ መድረሳችን ከየትኛውም ከአንድ አገልግሎት በላይ እጅግ በጣም ደስ ስለሚያሰኝ ነው። የአዲስ አበባ ከተማ አስተዳደር የስማርት ሲቲ ወይም ደግሞ ስሉጥ ከተማን ለመተግበር የያዘችው ስትራቴጂ ትግበራ አካል የሆነው በዲጂታል ቴክኖሎጂ የተቋማት አገልግሎት አሰጣጥን በሚያዘምን የከተማችንን ነዋሪዎች ፈጣን፣ ቀልጣፋ፣ ፍትሃዊ የመንግስት አገልግሎትን እንዲያገኙ የማድረግና ግልጽነትና ተጠያቂነት የሰፈነበት ስርዓትን ለማጠናከር በትልቅ ትኩረት እየሰራን ያለንበትን አዲስ የቴክኖሎጂ ስርዓት ዛሬ ይፋ አድርገናል። ይህም ተቋማትን በዘላቂነት ለመገንባት በዲጂታል ቴክኖሎጂ በመታገዝ ተገልጋዮች ለእንግልት እንዳይዳረጉ፣ ለብልሹ አሰራር እንዳይጋለጡ፣ ውጤታማና ፈጣን የመንግስት አገልግሎት እንዲያገኙ ልዩ ትኩረት ተደርጎ የተሰራ ስራ ውጤት ነው። ከ1935 ጀምሮ ለከተማችን ነዋሪዎች የወሳኝ ኩነት፣ የነዋሪነት አገልግሎት፣ የልደት፣ የሞትና የጋብቻ ሰርተፍኬት የመስጠትና ከቅርብ ጊዜ ወዲህ ደግሞ የፋይዳ መታወቂያ አገልግሎት በዋነኝነት እየሰጠ የሚገኘው ይህ አንጋፋ ተቋም ላለፉት 83 ዓመታት የከተማችንን ነዋሪዎች በማገልገል ትልቅ ባለውለታ የዋለ አንጋፋ ተቋም ነው። ኤጀንሲው በአሁኑ ወቅት ደግሞ በከተማ አስተዳደሩ ሪፎርም ልዩ ትኩረት ከተደረገባቸው ተቋማት ውስጥ አንዱ ሲሆን በፋና ወጊነት የሚጠቀስ ልምድም የሚቀሰምበት ቀዳሚ ተቋም ለመባል በቅቷል። ክቡራትና ክቡራን፣ ይህ አዲስ ሲስተም አዲስ አበባ ከተማ አገልግሎትን ለ14 ዓመታት ስትሰጥበት የቆየችውን ነባሩን የሲቪል ምዝገባና የነዋሪዎች አገልግሎት ሲስተም የሚተካ የተቀናጀ የኢአይዲ ሲስተም ነው። አልምቶ ለመተግበርም ቅድም ሲነገር እንደነበረው ከ3 ወራት ያልበለጠ
ጊዜ የፈጀ ሲሆን እንዲሁም በራሳችን በሀገራችን አቅም በፈጠረ በኤአይ በኢትዮጵያ አርቲፊሻል ኢንተለጀንስ የለማ ሲስተም ነው። ላለፉት 14 ዓመታት ሲገለገልበት የነበረውን ሲስተም በመተካት የተቋሙን አገልግሎት ነዋሪው ባለበት ሆኖ እንዲያገኝ የሚያስችል የኦንላይን አገልግሎት መስጫ ስርዓትም ነው። ነዋሪው በቀላሉ መጠቀም የሚያስችለውን የሞባይል መተግበሪያ ያካተተና የፋይዳና የነዋሪነት መታወቂያ መረጃዎችን በአንድ ላይ አቀናጅቶ የያዘ መሆኑ ደግሞ ልዩ ያደርገዋል። ከዚህ በኋላ ከተበታተነ ከፊል የማኑዋል አሰራር ስርዓት ውስጥ ወጥቶ ወደ ተሟላ የተቀናጀና ዘመናዊ የዲጂታል አገልግሎት ስርዓት የሚሸጋገር አዲስ አገልግሎት በመስጠት በኩል በተቋሙ አዲስ ምዕራፍ በር ከፋች ማለት ይቻላል። በከተማዋ ጤና ተቋማትና ፍርድ ቤቶች ላይ ስርዓትን በመዘርጋት የሚከሰቱ ኩነቶችን ሁሉ በየዕለቱ በመመዝገብ ወይም ደግሞ ሪል ታይም በመጠቀም የሲቪል ምዝገባ ሽፋን መረጃና የተሟላ ተደራሽነት የማድረግ አገልግሎትን አስቻይ ያደርገዋል። በዚህም የሲቪል ምዝገባ ስርዓት በሀገራችን አዲስ ምዕራፍ የሚከፍትና አዲስ አበባን ብቻ ሳይሆን ለሀገራችን ሌሎች የሀገራችን ክፍሎችም ትልቅ ብስራት እንዲሁም ደግሞ ሀገራችንንም ተወዳዳሪ ሊያደርግ የሚችል ነው። ከተማችን ከዚህ ተቋም የሚመነጨውን መረጃ በመውሰድ ትክክለኛነቱንም በቀላሉ በማረጋገጥ ትክክለኛ ፖሊሲ፣ እቅድና ውሳኔ የሚሰጥበትን ስርዓት የሚገነባ አጋዥ አቅም የሚፈጥር ነው። ሌብነትና ብልሹ አሰራርንም ኦዲት በማድረግ በቀላሉ በላዩ ላይ መድረስ የሚያስችል ስርዓት ያለው በመሆኑ እጅግ በጣም ይቀንሳል ተብሎ ይጠበቃል። ከቅድመ ዝግጅት አንጻር ከፊታችን በሚመጣው ሰኞ ወይም ደግሞ ከህዳር 29 ጀምሮ በ50 ወረዳዎች ላይ አገልግሎት የሚጀምር ሲሆን ለዚሁ በቂ የስልጠናና ሌሎች የማቴሪያል ሙሉ ዝግጅት ተደርጎ ተጠናቋል። በሌሎች ወረዳዎችም በተመሳሳይ ሁኔታ በፍጥነት እንዲቀጥል የሚደረግ ይሆናል። በመጨረሻም ይህ የሲቪል ምዝገባና የነዋሪነት አገልግሎት በዚህ ደረጃ በመዲናችን ነዋሪዎች ከመኖሪያ ቤታቸው ሆነው አገልግሎት እንዲያገኙ፣ ቅሬታ ካላቸው ቅሬታ እንዲያቀርቡ፣ ቅሬታቸው ባሉበት እንዲፈታ፣ የጊዜም የጉልበትም ሌሎችም መቆጠብ የሚገባቸውን በአጠቃላይ ብክነትን በማስወገድ ቆጥበው አገልግሎትን እጅግ ቀልጣፋና ፈጣን በሆነ ጥራት ባለው መንገድ እንዲያገኙ ሊያደርግ የሚችል የተቀናጀ ስርዓት እንዲዘረጋ በማድረግ በኩል ትግበራውን እውን በማድረግ በኩል አስተዋጽኦ ያደረጋችሁ በድጋሚ የኢትዮጵያ አርቲፊሻል ኢንተለጀንስ እንዲሁም አመራሮቹ በዚህ ስራ ውስጥ የተሳተፋችሁ በድጋሚ በራሴና በከተማው ነዋሪ ስም እጅግ አድርጌ ላመሰግናችሁ እወዳለሁ።